አይደለም ምን ያስፈልግ ነገር አለ ወይ? አይደለም ያለኝ ነው ወንድና እሱ ቤት ተጣጣ እኛ አይደለም ደግሞ ተዘጋባክም ተዘጋ ከሆነ እንግዲህ ውድ ቤተሰቦቼ የእውነቴን ነው የምነግራችሁ። ከልብ ነበር ይቅርታ እንድታደርግልኝ የፈለኩት፣ ግን አውቃለሁ በጣም እንደተናደደችብኝ። እኔም በጣም ተናድጃለሁ በዛውን ሰዓት ማለት ነውና ይቅርታ እንድታደርግልኝ የፈለኩበት መንገድ ብዙ መጥፎ ነገር አድርጌያለሁ አውቃለሁ፣ ግን እነሱን መበደል ፈልጌ አልነበረም። የራሴ ጥፋት ነው፣ የራሴ መንገድ ነው። ግን እንደዛውኝ ተናድጄባት የወጣሁት ደግሞ ከልብ ይቅርታ እንድታደርግልኝ ስለፈለኩ ነበር እንጂ እውነት እንደዛ ዝቼባት ሰድ ምናምን ሌላ ችግር ለመፍጠር ፈልጌ አይደለም። ውድ ቤተሰቦችና አውቃለሁ ብዙ እንዳስከፋዋት ብዙ እንዳስቀየምኳት አውቃለሁ እና ትንሽ ይከብዳል ውድ ተመልካቾቼ። እና አሁን ራሱ ከዚህ ቤት ስትወጣ እሷም ራሱ ተናዳ ሊሆን ይችላል፣ ወይም ይቅርታ ለምን ሳላረግለት የቀረው ምናምን ብላ አስባም ሊሆን ይችላል። አላቅም፣ ግን እንድትፈራኝ ነበር እንደዛ ብዬ የጠየቅኳት። ገባችሁ አይደለ? እና ብቻ ምን እንደምላላቅ ብቻ እኔ ራሱ ደብሮኛ ጎቷችሁ አላምላችሁ። ማስቀየም አልነበረብኝም። እሷም ደግሞ ከልቧ በጣም እንደተቀየምኳት ነው የምታውቀው። ግን እኔ ሁለተኛ ደግሜ እንደዛ ያለ ነገር እንደማላደርግ እንደማላስቀይማት ነበር ይቅርታ እንድታደርግልኝ እንደዛ ያለቀስኩ ምናምን ይቅርታ እንድታደርግልኝ የፈለኩት። ግን በፍጹም አእምሯ ውስጥ እኔ የለውም። ችግር የለውም፣ ህይወት ከሆነ የራሷን ህይወት መኖር ትችላለች። ግን ይቅርታ እንድታደርግልኝ ነው የምፈልገው። እኔ ደግሜ ገብቼ ህይወቷን እንዳበላሽባት አልፈልግም። ግን ይቅርታ ታደርግልኝ ነው ጥያቄው። እና እንደዛውኝም ዝቼባት የወጣሁት ደግሞ ያው ከልብ እውነት ከልብ ማለት መጥፎ ነገር እንዳላልኳት ሁላችሁም ታውቃላችሁ። እና ይቅርታ እንድታደርግልኝ ነበር የፈለኩት። እቷችኋላ እንደዛ ያለቀስኩት እንደዛ ያነበውት ከልቤ ነው ይቅርታ ለጠይቃት የፈለኩት። ግን አላወቀችም። እሷ ደግሜ ስመለስ እሷን እንደምጎዳት ነበር ያሰበችው። ኦሬዲ ራሷን ህይወት እሺ ችግር የለውም ትመስርት። እኔ በህይወቷ ተመልሼ ልጉዳት ብዬ አልፈልግም። ችግር የለውም፣ እሷ የራሷ መንገድ ነው። ግን ከልቧ ይቅርታ ታደርግልኝ ነው። እኔም ከሷ መማር ብፈልገው ነገር ይኖራል። አጥፍቻለሁ። ሰው ደግሞ ጥፋቱን መቀበል አለበት አይደለ? ስለዚህ እንደዛ ያነበው ያለቀስኩ ይቅርታ የጠየቅኳትኝ ይቅርታ እንድታደርግልኝ ፈልጌ ነበር። ግን ምንም ነገር የለም። የእውነት እንደዚህ ተስፋ እንደዚህ አልጠበቅኩም ነበረ። እኔ እንደዛ ነኝ ወይ እንደዛ ነበር እኔ ማለት ድሮ ስታዘኛ ቤት ወዴት ል ነበር። ግን በአንዲት ቃል ብቻ ይሄን አልከኝ ይሄን ጥለኝ ሄድክ ብላ በእንደዚህ ያለ መጥፎ ነገር ስሜት ማሰብ ተገቢነት አይደለም። እንግዲህ እንዳያችሁት ከዚህ ጋር በጣም ይቅርታ ብያት ነበር፣ በጣም ለምኛት ነበር። ግን ምንም ፍንጭ የሚባል ነገር የለም ማለት እኔም ሲጀመርም ለዓለምዬም ብቻ ነበር ያገኘዋትኝ። ሌላው ደግሞ ተመልካቾች ለምን ታለምዬ ጋር ትሄዳለህ? ራሷን ሄደ በአካል ሄደ ለምን ይቅርታ አትላትም አላችሁኝ። በእናንተ መሰረት ነበር ቀጥ ብዬ ምንም ሳልደውልላት ወደ ቤቷ ሲሄድ እሷም እየወጣች እንዳጋጣሚ ያገኘዋትኝ። እዛ ደነገጠች ምናምን ማለት አውቃለሁ። እንደ ድንገት እጅ ሳገኛትኝ ሊያስደነግጥ ይችላል። እኔም በጊዜውም ደንግጫለሁ። ግን ምንም አትለኝም ብዬ ነበር። ግን በጣም ከልቧ እንደተቀየመች ነው ማቀው። እሱንም ደግሞ እንግዲህ ከልቤን ይቅርታ እንድታረግልኝ ነበር ደጋግሜ የጠየቅኳት። ግን ምንም ነገር የለም። ውድ ቤተሰቦቼ በእናንተ መሰረት ነው። ለምን ካለምዬ ጋር ትሄዳለህ ባላችሁኝ መሰረት ነበረ ቀጥ ብዬ ወዳለ ቃልዬ ጋር የመጣሁት ማለት ነው። እና ምንድነው መፍትሄ ነው? እኔ ማለት ችግር የለውም ይቅርታ ብታደርግልኝ ደስ ይለኛል። ባታደርግልኝም ደግሞ ያው ጥፋቴን አምኜ በዚያው ቀጥላለሁ። ግን የበለጠ ነገር ይቅርታ እንድታረግልኝ ነው ከምንም በላይ እኔ ደጋግሜ የምጠይቃት ይቅርታ እንድታደርግልኝ ነበር። ተመልካቾች እናንተም ደግሞ ሁላችሁም ታረቁ ያላችሁ ነው። እኔ በሰው አይደለም ኦሬዲ በሰው አይደለም በራሴ ነው። ወጣችኋል አይደለ? እና ብዙ ጊዜ ሆኖናል። በነገራችን ላይ ከነሱ ጋር ራሱ ተገናኝቼ አላቅም። ያልተገናኙበት መንገድ ደግሞ የራሱ የሆነ መንገድ ነበረው። ነገሮች ሁሉ ውስብስብ ስለነበሩብኝ ነው። የኔን ደግሞ የሚረዳኝ ማንም ሰው ስላልነበረ ነውና እኔ እነሱን መበደል አልፈልግም። አረ በፍጹም ማስቀየምም ጭራሽም አልፈልግም። ውድ ቤተሰቦቼ እንዲቀየሙኝ አልፈልግም። እግዚአብሔርን ነው የምነግራችሁ። እና ከልቤ ይቅርታ ነው የጠየቅኳትኝ። እንግዲህ አረገችልኝም አላረገችልኝም የራሷ ጉዳይ ነው። እኔ ከልቤ ግን ይቅርታ እንድታረግልኝ ብዬ ደጋግሜ ነግሬያታለሁ፣ ጠይቄያታለሁ። ተንበርክኬ አልቅሼ እንግዲህ ይቅርታ እንድታረግልኝ ፈልጌ ነበረ። ምንም ስሜት አልተሰማትም። ውድ ተመልካቾቼ እንግዲህ
ምን እንደመላት አላቅም። ከዚህ በላይ እኔ ምንም ይቅርታ ልላት አልፈልግም። ማለት እንግዲህ ከዚህ ውጭ ምንም ይቅርታ ያስፈልገውም ብዬ ነው። ለምን ችክ እንዳለች አላቅም። ምንድነው ጥፋቴ? እኔ የዚህን ያክል እኔ ራሴ እኮ ጥፋቴን አላቅም። ዝም ብዬ ነው ይቅርታ የምለው። የምሬን ነው የምነግራችሁ። ጥፋቴ ማለት በጊዜው ምናልባት የሚባሉ የማይባሉ ነገሮችን ብዬ ሊሆን ይችላል፣ ግን ጥፋቴን ራሱን ያላቀውም። ውድ ተመልካቾች ዛሬ ተናግሬ ነገ መረሰው ነገር ነውና ያ ነገር ሁሉ ነገር ግን ጥቅልል አድርጌ ዛሬ መጥቼ ይቅርታ ጠየቅኳትኝ። ግን እንዳያችሁት ነው ውጣልኝ፣ ማንተን ማየት አልፈልግም አለች። እኔም ደግሞ እሷ ማናደድ ስለማልፈልግ ዝቼባት ወጣው። ማለት ያው ሳስፈራራት ይቅርታ እንድታረግልኝ ፈልጌ ነው። ግን ያው ከልብ ያልነበረም እንደዛ አልቅበትንም እንደዛ አልቅበት የራሱ ህይወት ነው። የራሱ ጀምሯል፣ የራሱን ህይወት መጀመር ይችላል። የልቅበትና እኔ ራሳችን የምናወራው ነገር አለ። እሱን እኔ ችግር የለውም ከያልቅበት ጋር ያለውን ነገር እናወራለን። እሱ ቀላል ነገር ነው። እኔ ብቻ እሷ ቃልዬ ይቅርታ ታደርግልኝ ነው ትልቁ ነገርና ውድ ተመልካቾቼ ብቻ ይቅርታ ከልቧ ደግሞ ይቅርታ አድርጋልኝ ወደ ሰላም እንደምንመለስ የናንተም የኛም ጸሎት ያስፈልጋል ማለት ነው። እኔም በትልቁ እንደዚሁ የበለጠ ደግሞ ይቅርታ ነገም ዛሬም እያልኩ እየመጣሁ ይቅርታ ጠይቃታለሁ። ብቻ እኔ ላለማየት ምላ ተገዝታለች፣ ማየት አልፈልግም ብላለች። ይሄን ነገር ለማስተው ሞክራለሁ ውድ ቤተሰቦች። እንግዲህ አብረን የምናየው ይሆናል ውድ ቤተሰቦቼ። እና በሷ ምክንያት እኔም ተስፋ አልቆርጥም፣ ጭራሹንም በእነሱ ተስፋ መቁረጥም አልፈልግም። እስከዛሬ የተለየውበት መንገድ ደግሞ እናንተ ከጀርባ ያለው ነገር ስለማታውቁ ነው። የምሬን ነው የምነግራችሁ። እኔም ስታዩኝ ድሩዬ ምናምን እንደዚህ ምናምን ብቻ ብዙ ነገር በመታስቡት አይነት ሰው ልመስላችሁ ይችላል። ይሁን ሰው የራሱ የሆነ አስተሳሰባለሁ። ነገር ግን ከነቃልየና ከነዓለም ተስፋ በጭም ቢሆን አልቆርጥም። እኔም ባጠፋ ጥፋቴና ምኜ እነሱ እንኳን እኔን እንትን ቢሉኝ ቢበድሉኝ እንኳን በደሉ ብዬ እንኳን አላስብም። ካሁን በኋላ ብዬ በራሴ ትምህርት ተነስቼ መጥቼ ከነሱ ጋር ሁለተኛ ጥፋት ላላጠፋ ይቅርታ እየጠየቅኩ እገኛለሁ ውድ ቤተሰቦች። እንግዲህ ቃልየንም እንግዲህ ዓለምዬ ማን ነው አረ ያን ትልቅ ሰው እየጠሩልኝ አያልቅበት እና ሚስትየው እንግዲህ ቃልዬ እንደዛ ሲደበድቧት ሁላችሁ ማየታችኋል። እኔ ለነሱ ጠበቃ መቆም ፈልጌ አይደለም። እኔ ራሴ ያልቅበትን አናግረዋለሁ እስከነ ሚስቱ ማለት ነው። ጭራሹን እስከነ ሚስቱ አናግረዋለሁ። ሌላው ቃልዬ ይቅርታ እንድታደርግልኝ ሁላችሁም ጸሎታችሁ ያስፈልገናል። ወደፊት ብዙ ነገሮችን መስራት የምንችል ሰዎች ነን እውነት ለመናገር። እኔም ደግሞ ካሁን በኋላ ጥፋት ላላጠፋ ትልቅ ቃል እገባለሁ። ሲጀመር እነሱን አረ በፍጹም የምሬን ነው የምነግራችሁ እንድበድላችሁም አልፈልግም፣ ጥፋትም እንዳጠፋም አልፈልግም። እግዚአብሔርን ነው የምነግራችሁ። አረ ቻልቻል እግዚአብሔር ካለ ወደ ሀገር ቤት እጃቸው ቤተሰቦችን እንዲሁም ደግሞ ያደኩበትን ቦታ አስጎበኛቸዋለሁ ብዬ ተስፋ አለኝ እንደ እግዚአብሔር ፍቃድ ሁሉም ነገር ከተስተካከለ በኋላ እና ሁላችሁም እንግዲህ ይቅርታ እንድታደርግልኝ ጸሎታችሁ ያስፈልገኛል። አሁን ቀጥታ እንግዲህ ተባረናል ወደ ቤታችን እያለቀስን እያነባን ወደ ቤታችን እንሄዳለን። ውድ ቤተሰቦች ማለት ደግሜ መመለስ ፈልጌ ነበር፣ ግን እስኪ ከራሷ ጋር ትሁን ብዬ ነው። ውድ ተመልካቾቼ ረጋ ትበል። ምናልባት እንደ ድንገት ስለሆነ ያገኘችኝ ኦሬዲ እየተናደደች ወይም ደግሞ ብቻ አሁን ላይ ምን ላይ እንዳለች አላቅም። እስኪ እንግዲህ እናስብበትና እሷም ታስብበት፣ እኔም እንግዲህ አስቤበት ነው የመጣሁት። በቀጣይም እንግዲህ ሰው ይዤም ቢሆን ይቅርታ እንድታደርግልኝ ተስፋ ይኖረኛል። ውድ ተመልካቾቼ እወዳችኋለሁ። የሷም የኔም እንግዲህ ይቅርታ የሁላችንም ያስፈልጋል ብዬ ተስፋ አደርጋለሁ። ያለውን ነገር አብረን የምናይ ይሆናል ውድ ቤተሰቦች።